ባንታገዝ ነው ብዬ አሰብኩና ይሄ ሁሉ ነገር ይቀራል ነበር። አይሹ ይሄ ሁሉ ቀርቶ ነበር። ያ የቀለጠ ሻማ እናንተ ብትሆኑ በዛ በቀለጣችሁት ልክ ብርሃኑ ታገኙታላችሁ። ህይወቴ እንደዛ የማይሆን ዳይሬክሽን ላይ ሲራመድ እናንተም ቢያገኝ ኖሮ ህይወቴን አድናለሁ ነበር ብሎ በመኪና የሸኘን ሰው አለ። የትዕግስት መጨረሻ በጣም ያማረ ውብ ነው፣ ምንም ጥርጥር የለውም። ፍቅራችን ብለን ስንጀምር እንደዚህ ብዙ ፈተና እንዳለ አላወቅንም ነበር። በዚህ ደግሞ የትዕግስት ዋጋ እኛ 7 ዓመት ታግዘን እጃችን ላይ የተቀበልን በረከት። አንዳንድ ሰዎች መታገስ አቅቶን ነው አይደል የራሳችንንም ህይወት የሰውንም ህይወት በአንድ ደቂቃ በማትሞላ በሰከንድ ሰዎችንም ህይወት የራሳችንም ህይወት የምናጠፋው። ያቺ ሁሉ ጣጣ ያመጣች የአንድ ሰከንድ ትዕግስት ነው። ውድ የዩቲዩባችን ተከታታዮች እንደምን አላችሁ? በያላችሁ በሰላማችሁ ብዛ። ዛሬ ደግሞ ከሲስ ጋር በጣም ደስ በሚልና ድንቅ በሆነ ሀሳብ ተመልሰን መጥተናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ቪዲዮአችንን ስትጀምሩ በዚሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ በአክብሮት እንጠይቃለን። እንግዲህ ዛሬ አንድ ርዕስ ይዘን መጥተናል። ተመልካቾቻችን ጋር አብረን ቆይታ እናደርጋለን። ተመልካቾቻችን ሰላም ብያለሁ። የዛሬ ርዕስ ደግሞ በጣም የሚገርም ነው። እንኳን ከተመልካቾቻችን ጋር ሆነኑ እንደዚህ ምርጥና ደስ የሚል የማይጠገብ ርዕስ ላይ ያወራን ቆይታ ማድረግ ለእኔ እንኳን እያጋገኝ ነው። በጣም ደስ ይላል። ያው ብዙ ጊዜ አንድ ነገር በተደጋጋሚ የምትጠቀመው ቃል ከሆነ ሰው ትርጉሙን አይረዳውም። ቀለል አድርገን ስለምናየው ነው እንጂ ዛሬ ይዘን የመጣነው ሀሳብ በጣም ድንቅ የሆነ ነው። በጣም በቃ ረጋ ብለን ቃሉን ራሱ ደግመን ብናዳምጠው በጣም ደስ ይላል። የሚሰጠን ስሜት ራሱ በጣም ደስ የሚል ነው። አንድ ነገር አስታወስኝ። ምን አስታወስኩ? የሚገርምሻል መጀመሪያ አሁን ስታውሪ የሰማሁት አንድ ሰው በተደጋጋሚ ስህተት የሚሰራ ከሆነ ልምምድ ይባላል ይላል። አንድ ሰው ግን አንድ ነገር እሱ ላይ ሳይደርስ ከሌላ ሰው ቶሎ መማር ከተቻለ ኤክስፐርት ነው ይላል። ትንሽ ካነበብኩት ነገር ነው አስታውሼ ነው ደስ የሚልኝ ቃልም ስለሆነ ነው። ጥሩ ነው። ያው ለኛም በዚህ ትምህርት ተሰጣናል። አዎ ያው ቃላቶቹ ልክ እንዳልሽው ስንደጋገም ስንጠቀም በቃ እናውቃለን። ይሄማ ትናንት የሚናቅ ነገር ነው እንዴ ብለን እናስባለን። በጣም ብዙ ጊዜ በቃ ማለት የቀን ከቀን የምንጠቀመው ቃል አይነት ነው እና የትዕግስት ዋጋ ይላል እንግዲህ ርዕሳችን። ብዙዎቻችን ይሄን ወርድ በቃ ከመተረትም አልፎ ቀን በቀን በቃ ታገስ የሆነ ቀለል አድርገን ነው የምናየው እንጂ በጣም ትልቅ በጣም ዋጋ አለው። ተግባር ላይ ስናውለው ዋጋ ሊያስከፍልን ይችላል። ነገር ግን እጅግ በጣም ጥሩና መጨረሻው ያማረ የሚሆን ነው። ይሄን ነገር ተግባር ላይ ካዋል ብዬ አስባለሁ። ዛሬ ይዘን የመጣነው ርዕስ ተግባር ላይ ካዋል ነው። በጣም ድንቅ የሆነ ርዕስ ነው። የእውነት እኔ በጣም ደስ ይለኛል። ትልቅና ድንቅ የሆነ ብቻ ብለሽ እንዳትገልጪ ሰላም። ትልቅ እንዴት ይልገዝ የውሬን እኮ ነው ቃሉ አይደል? አንዳንዴ የትዕግስት ዋጋ ያልሽው አይደለም? ትዕግስት ብለን እኮ ለሰው ስም እንሰጣለን እኛ አይደለም? ያቺ ሴት ትዕግስት የምትባል ሴት ቢያንስ ለራሳ ስም ብላ ትዕግስተኛ መሆን ትችላለች እኮ ሌላ ነገር ቢቀር ማለት እውነት አይደለም? ትዕግስት ዋጋ ተመልካቾቻችን፣ በዚህ ደግሞ የትዕግስት ዋጋ እኛ 7 ዓመት ታግዘን እጃችን ላይ የተቀበልን በረከት ከ7 ዓመት በኋላ በትዕግስት የመጣ በረከት ነው። እየሰማችሁ ነን ብለን እናስባለን። ስለዚህ ትዕግስት እንደዚህም ይገለጻል። እኛም ደግሞ በትዕግስት ያገኛነው ልነጣ የነበረ ብዙ ነገር ያለ በትዕግስት ግን እንደምን ብለን ራሳችን ላይ አስቆይተን ቤታችን ይቆይ ብለን አስቆይተን ብዙ መከራ ስቃይ አሳልፈን በትዕግስት ማለት ነው ከ7 ዓመት ወደ 8 ዓመት የሚጠጋ ጊዜው ይሄ 7-8 ዓመት የሚሆን ዋጋ ያገኘንበት ሌላ ምስጢር የለም። ትዕግስት ነው፣ ታጋሽን ነው። አልጨረስንም። እውነት ነው። አሁን እንግዲህ ትዕግስት ሲባል ትዕግስት መራራ ናት ፍሬዋ ግን ጣፋጭ ነው ይላል ብዙ ጊዜ እንደ ጥቅስም። ትዕግስት መራራ ናት ፍሬዋ ግን ጣፋጭ ነው ይላል። አዎ የሆነ ነገር ወጣ ወረድ ላይ የሆነ መከራ ችግር ላይ ያ ነገር ሊመርህ ይችላል። ውስጥ ላይ የሚሆን እንደ ጠባሳ ሆኖ ሊቀመጥ ይችላል። ነገር ግን ያን ስታልፍ ግን በጣም የሚጣፍጥ በልተህ የማይጨርሰው ፍሬ አንተ ጋር ይመጣል ማለት ነው። እና ትዕግስት የእውነት በጣም ትልቅ ነገር ነው። እንደዚህ አይነት ተሰጥኦ ያላቸው ሰዎች ምንም ነገር ባይሰጣቸው ትልቁን ነገር ይዘውታል። በቃ አንዳንድ ሰዎች መታገስ አቅተው ነው አይደል የራሳችንንም ህይወት
የሰውንም ህይወት በአንድ ደቂቃ በማትሞላ በሰከንድ ሰዎችንም ህይወት የራሳችንም ህይወት የምናጠፋው የማይሆን ውሳኔ ምን ይወስድ? አዎ ትዕግስት መታገስ ስለማንችል ነው። ነገር ግን ብንታገስ ያችን ትንሽ ደቂቃ ያችን ሰከንድ ብንታገስ የኛን ህይወትም የሰዎችን ህይወት ማትረፍ እንችላለን ማለት ነውና ለምን ከሰው አልተማርንም ታዲያ ብለን ብንጠይቅ ደግሞ ልክ አሁን እንዳልሽው ሁላችንም ከቤተሰቦቻችን ጀምሮ ጎረቤት፣ አካባቢ፣ ሀገር ብለን እስክንል ድረስ ሰው ሲገል አይተንም ልናቅ እንችላለን፣ ሰምተንም ልናቅ እንችላለን። ሰው አንድ ጊዜ በጠመንጃ ሰው ቢገል ማለት ነው አንዴ በሰከንድ ነው ምላጭ የምትያዝ። አየሹ ያቺ ሰከንድ ብትታገስ ኖሮ ያ ሰው አይሞትም ነበር። ያ የሚሞት ሰው ግን በብዙ ነገር ሀገርም ሊጎዳበት ይችላል፣ ቤተሰብ ሊጎዳበት ይችላል። እግዚአብሔር ደግሞ የገደለውም ደግሞ ሊከስና ሊጠይቅ ይችላል፣ ይጠይቃልም ደግሞ። ያቺ ይሄ ሁሉ ጣጣ ያመጣች የአንድ ሰከንድ ትዕግስት ነው። እኛ እንሰማለን ታውቃለሽ፣ የምሬን ነው እንሰማለን። ግን እውነት ነው። እኛ እኮ ሰው ልክ አንቺ ብዙ ነገር ብለሻል። ቴንክ ዩ። ሰው ራሱን የሚያጠፋ የሰው ነፍስም የሚያጠፋ ታጋሽ ሳይሆን ቀርቶ ነው። ምን መሰለሽ አሁን 5 ደቂቃ ውስጥ የተለያየ የማይመች ሙድ ውስጥ ልንሆን እንችላለን። ያኔ አንድ የሚመች መንገድ አለ። ወደ እግዚአብሔር አይናችን ማዞር ነው። በቃ ያልፋል ሁሉም ነገር። ያለኑ የሌለኑ ነገር እርግፍ አድርገን ወደሱ መመልከት ነው። ያኔ በቃ የሆነ ነገር እንደሆነ እንዲቀር እናስባለን። ገና የሚሆንልን ነገር እንዲበልጥ እናስባለን። ይህ በቃ ሰውን ሲጎዳ ቢያንስ ቢበዛ እኮ 10 ደቂቃ አይፈጀም። እቺን 10 ደቂቃ ግን እንደምንም ብለን በቃ ብንታገስ አይጠቅምንም። ኖ የሰይጣን ስራ ነው እየሰራሁት እያሰብኩ ያለሁት ከእግዚአብሔር ጋር ያጣለኛል ብለን ብናስብ እኮ ያ ነገር ይቀራል እኮ። ሟችም የሚገልም ታጋሽ ሳይሆን ቀርቶ ሊሆን ይችላል። የሚሞትም ወደሚገል ሊሮጥ ይችላል አይደለም። የሚገልም ደግሞ ያ ነገር እየሮጠ ከሱ እየሸሻ ከተወ ያቺ ነፍስ ሊያድን ይችላል ማለት ነው። ሁሉም ነገር የመጣ በትዕግስት ነው። አስቡ፣ እኛ ከዛሬ 7 ዓመት በፊት ፍቅራችን ብለን ስንጀምር እንደዚህ ብዙ ፈተና እንዳለ አላወቅንም ነበር። ሁሉም በእጁ ሁሉም በደጁ የሚባል ነገር አለ አይደለም። እንደዛ አድርገን ነበር ስናስብ የቆየ ነው የከረምን። ግን ከዛ በኋላ ስሩ ፕሮሰስ እኛ ያላወቅናቸው ነገር ያላሰብናቸው ነገር ብዙ ነገር ተደራርቦ ጉዞ ወደኛ ያደረገ። እኛ ግን ይህንን መከራ ሁሉ ለመሸከምም እሺ ብለን አሜን ብለን ለመቀበልም ዝግጁ አልቻልንም። ግን አንድ ነገር ሆነልን። የእግዚአብሔር እርዳታ ከኛ ጎን ነበር፣ ከኛ ጋር ነበር። ይሄ ሁሉ እንደምንም ብለን ማሳለፍ እንዳለብን ደግሞ ከአንድ 2 ይሻላል ይባላል አይደለም። እኔም ደግሞ አንድ ከመሆኔ እሳኔ ላይ እኔም ላይ ስንጨማመር ደግሞ 2 ሆነን ሁሉም ነገር በ2 መከፈት ጀመር። ግን ተስፋ የሚያስቆርጡ ብዙ ነገሮች ነበር እኮ። እኛ ግን ተስፋ አንቆርጥም። በዛ ተቃራኒ ትዕግስት የሚባል ነገር አለና ብሌኑ ታክቴን ቆም። ይሄው ዛሬ ያሰብን ከህዝቦቻችን ጋር እንደዚህ ማውራት፣ እንደዚህ ፍቅር ማስተማር፣ እንደዚህ ፍቅር ማግኘት፣ እንደዚህ ብዙ እውቀት ከሰው ማግኘት ያሰብን ያለምን ነገር ከ7 ዓመት በኋላ ሆነልን። አሳይኑ፣ የልባችን ህልም አገኘኑ፣ እየኖርንበት ነው ያለነው። እና ሰላም ሚዲያ ላይ ወጥተን እኔም የአካባቢዬን ልብስ ለብሼ አንቺም ደግሞ የአካባቢሽ ልብስ ለብሰሽ እኛ ባናገር እኛ እውቀት ባይኖርን እንኳን በዚህ ልብስ የምናስተምር ሰው ብዙ ይኖራል። ደግሞ እንደዚህ የምናድናቸው ነፍሶች አለ ብለን አስቤ ነበር። ያኔ 7 ዓመት ጠብቄ ነው ይሁን ሲሆንልኝ እንዴት ደስ ይላል። በጣም አስበሻል። በጣም እውነት አንዳንዴ እኮ እኛ ሰዎች የሆነ ነገር ጠይቀን አልሆን ሲለን የሆነ ከማትጣለው ሰው ጋር ሁላ መጠራት ታስባለህ። እውነት ለአንተ ያንተ ልጅ ነኝ ትላለህ ወደ አምላክ። በቃ የሆነ ይማማር እኔን በቃ ኃጢአተኛ ስለሆንኩ እኔን በቃ አታውቀኝም፣ እኔ ልጅ አይደለሁም፣ የእውነት በቃ እኔ አንተ ፍጡር ነኝ አይነት ነገር ሁሉ በቃ ውስጥ ሌላ ነገር እስኪያስብ ድረስ ትሄዳለህ። አንዳንዴ ምንድን ነው ትዕግስት ማጣት ነው። በደረሰብኝ ምክንያት ሊሆን ይችላል። አዎ ልክ ነህ። ነገሮች ሲደራረቡ የሰው ልጅ ብዙ ነገር ያስባል።
እና መታገስም ጥሩ ነው፣ መልካም ነው። አሁን ማን ያምናል? አሁን 7 ዓመት እንደዛ ያኔ 2011 ላይ እንደዚህ ስናወራ እንደዚህ ያኔ ያወራሉ ነው ብለህ ስትል አሁን አንዳንድ ሰው እንደዚህ ታግሶ እየደረሰለት ሰው ነው እንጂ የእውነት ማመን ራሱ አንዳንዴ ያቅታል። ታውቃለህ? አዎ አሁን 7-8 ዓመት ነው አይደል? አዎ ከ7 አልፎ ወደ 8 ገደማ ነው። ከዚህ በላይም እኮ 20-30 እድሜ ሙሉም ሊጠይቅ ይችላል እኮ ትዕግስተኛ አይደለም። እኛ እንደውም ትንሽ ነች እኮ እኛ ምንድነው ቁርስ ነው የምትባል ትንሽዬ ነገር ነች። ያው ማለፉ ይከብዳል አንዳንዴ። አልፎ ስታወራው ትንሽ ቀላል ሊመስል ይችላል። በወቅቱ ግን እንደዚህ ያላሰብነውም እኛ ያ ነገሮች ሲደራረቡ አሁንም ያሳነስኩት እኮ በቃ እኛ እግዚአብሔር ረድቶን ብርቱ ሆነን ስላለፍንበት ነው እንጂ ቀላል ነው ለማለት አይደለም። ከዚህ በላይ መታገስ ካለብኝ መታገስ እንዳለብኝ ለማውራት ነው። እውነት ነው፣ ትክክል። እሱ ልክ ነው። አዎ እግዚአብሔር ምስጋናው ነገር የለም ከታገስ። በጣም መታገስ ትልቅ ዋጋ አለው። እውነት የትዕግስት መጨረሻ በጣም ያማረ ውብ ነው። ምንም ጥርጥር የለውም። ምንም ማለት ነው እግዚአብሔር ፈትኖ ምን አይነት ብርቱ እንደሆንክ ካወቀ በኋላ አንተ በምትጠይቀው መንገድ ባይሆንም የሆነ ለአንተ በሚሆን መልኩ ማለት ነው አንተ በጣም የምትወደውን ነገር የምትወደውን ስራ ደጋግመህ ሁሌ በቃ የሁሌ ጥያቄ ያ ቢሆንም የማይጠቅምህ ቢሆን ግን ከታገስክ ፈጣሪ ከዛ በላይ የሚጠቅምህ ለአንተ የሚሆን ነገር ይሰጣል ማለት ነው። በምክንያት እኛ ብዙ ልክ ቅድሚያ እንዳልከው ብዙ ተፈተነናል፣ ብዙ መከራ፣ ብዙ ስቃይ አይተናል። ነገር ግን መጨረሻ ላይ እግዚአብሔር በአንድም በሌላም ሰዎችንም ምክንያት አድርጎ እግዚአብሔር ይመስገን ያልፋል። ተመልካቾቻችን በምትችሉት አቅም ታጋሽ ለመሆን ሞክሩ፣ ታገሱ። የምትፈልጉት ቦታ ላይ ትደርሳላችሁ። የሚጣፍጥ ከዛ ከመራራው ከዛ ከጨለማው በስተጀርባ ብርሃን አለ፣ ጣፋጭ ነገር አለ። በወቅቱ ግን ስትፈተኑ እንደ ሻማም ቅለጡ፣ እንደ ፀሐይም እንደሉ ምንም ማለት አይደለም። ነገር ግን ያ የቀለጠ ሻማ እናንተ ብትሆኑ በዛ በቀለጣችሁት ልክ ብርሃኑ ታገኙታላችሁ። እና የእውነት ማለት ነው እኔ ከልቤ ነው ታጋሽ መሆን እጅግ በጣም ጥሩ ነገር ውጤታማ ያደርጋል። ጣፋጭ የሆነ ህይወት ትኖራላችሁ። ብቻ በምትችሉት አቅም ተመልካቾቻችን ታጋሽ እንድትሆኑ ያው እንደሆናችሁም በምታስቀምጡት ኮመንት በአንዳንድ ነገሮች እናውቃለን። ሞር ግን የበለጠ እኛ ካሳለፍ ነው የኛ ከተደረገልን ነገር አንጻር ታጋሽ ለመሆን ሞክሩ። የበለጠና ያማረ ነገር ታገኛላችሁ። እውነት ነው። ያኔ ማለት ነው ትዕግስት ያጠኝ ነበር ተስፋ በሚያስቆርጥ ነገሮች ማለት ነው። እኔ ያኔ እውነቴን ነው ምን ያሰብኩ መሰለሽ? እግዚአብሔር ሆይ እኔ መጥፎ ሰው እንደሆንኩኝ ራሴን አውቃለሁ። ሰላም ቢያንስ ጥሩ ሰው ናት ለሰብ ብሌ በቃ እስቲ ያሰብነ ነገር እንዲሳካልን እርዳኝ እያልኩኝ ነበር። እግዚአብሔር ስጠይቅ ነበር። የምሬን ብዙ ጊዜ ማለት ነው። አሁን ሚዲያ ፊት ለፊት ስለሆነ አይደለም እኔ እንደተረዳው ማንም ላይ ይረዳሽ ይችላል። እግዚአብሔር ነው አይደለም የሰው ማንነት የሚያውቅ። ግን እኔ በተረዳሁሽ ልክ እሷ ጥሩ ሰው ናት በቃ በእሷ ምክንያት እኔ በቃ ያሰብኩት ነገር አሳክቼ ልኑር። እሷ ጥሩ ሰው ናት በቃ እንደኔ እንዳታይ ብዬ ማለት ነው እግዚአብሔርን ይጠይቃል። ያኔ አሁን በቃ እያለቀስኩ ምን እያልኩኝ ብዙ ነገር ሲደራረብብኝ እንደዛ ተስፋ ግን ደግሞ ከእግዚአብሔር ደግሞ ተስፋ አልቆረጥንም። እንድንታገስም ያደረገን እኮ ከእግዚአብሔር ተስፋ ስላለ ነው። በትክክል ተስፋ ስላለ ነው። እኛ እኮ የብዙ ሰው ህይወት ውስጥ ገብተን ሁሉም ሰው የማይሆን አመለካከት ያሉ ሰዎች ራሳቸውን እንዲጠይቁ አድርገናል እኮ። ትልቅ ነገር ሰርተን ሳይሆን ብዙ ሰው በስልክ በምን እንደዛ ያኔ በዛ ሰሞን ለአንድ ሳምንትም ቢሆን ስልክ እየተደዋወለ እያጨናነቀን ነበር እኮ አይደለም። በእኛ ልብስ እንኳን ሰው እንዲማር ፍቃደኛ ሆነን ተገኘን። ሜዳው ላይ በጊዜው በትክክለኛ ጊዜ የማይሆን ሀሳብ ውስጥ ላሉ ሰዎች ትክክለኛ መልስ ሆነን ተገኘን፣ ተማሩበት። እኛም ደግሞ ነፍሳችን ተደሰተች። የ7 ዓመት ምኞታችን ተሳካልን። ማውራት ቻልን። አውርተኑ ትውቀት ስላለን መሳመን ከምንችል በላይ በለበስን ልብስ ሰው ተምሮበታል። በንግግርም ሳይሆን ማለት ፕራክቲካልኛ በመጣንበት መንገድ እኛ ባወራነው ሳይሆን ባሳለፍነው መንገድ ያንን ባወራነው ልክ እንዳልከው ብዙዎች ያው እንደዚህ አይነት አመለካከት ነበረኝ። አሁን ግን ትቻለሁ በእናንተ ምክንያት ብዙዎች ብዙ የተጣሉና የተፋቱ እንኳን በማይረባ እንትን ተጣልቱ ሰው ወይኔ ያኔ ብትመጡልኝ ብሎ እንደዚህ ነገርን ሰዋል። አዎ በጣም ትንሽ ቆይታችሁ ህይወቴ እንደዛ የማይሆን ዳይሬክሽን ላይ ሲራመድ እናንተን ቢያገኝ ኖሮ ህይወቴን አድናለሁ ነበር።
ብሎ በመኪና የሸኘን ሰው አለ። ይሄን ቪዲዮ የሚሰማ ከሆነ እሱ ምስክር ነው ለኛ በትክክል። ስለዚህ እኔ ደግሞ የሚቆጨኝ ነገር ማለት ነው አንድ ነገር አለ። እኛ የታገዝነው ከ7 ዓመት በላይ የፈጅብን ነገር ባንታገዝ ነው ብዬ ያሰብኩና ይሄ ሁሉ ነገር ይቀራል ነበር። አይሹ ይሄ ሁሉ ቀርቶ ነበር። ይሄ ያመጣ ትዕግስት ስለሆነ ማለት ነው። ስለዚህ ይሄ ቢቀርኩ ቢያንስ እኛ በእኛ የተደሰቱ ሰዎች አይደሰቱም ነበር። በጣም አለ የለም ምንም መጨረሻ እኮ ሌላ እንትን ነገር የለም እኮ አማራጭ የለም። እኔና አንቺ ያደረግናቸው ያሳያናቸው ነገሮች ቀጥሎም ነገ ዛሬም ነገም ወደፊትም የሚኖር ነው። ሌላ አማራጭ የለም። ግን ሰው ባለማወቅ በሌላ መንገድ እየሄደ ላሉ ሰዎች እንደዚሁ የመጨረሻ ውሳኔ ነው። ይሄ ብቻ ነው መንገድ ሊኖርንና ወደፊት ሊያራምድን የሚችል መንገዱ ይሄ ብቻ ነው። በተለያየ ዳይሬክሽን ልናስብ እንችላለን። ዛሬ ለጥቅም ብሌኑ ለሆነ ነገር ብሌኑ የሆነ የማይሆን ነገር ፖዚቲቭ ያልሆነ ነገር ልናወራም ልናደርግም እንችላለን። ግን እሱ ለጊዜያዊ ነው። ሀገራችን ውስጥ እኔና ሰላም ከአነጋገራችን በላይ በልብስ የባሳያናቸው ነገር ብቻ ነው መንገድ መሆን የሚችለው። አንድነት ብቻ ነው። ሌላ ምንም አይጠቅምንም። ለጊዜው ሊመስልን ይችላል፣ ግን አይቋጭም። መጨረሻ የለው። ራሳችን ሆነን በኮንፊደንስ እግዚአብሔርን አውቀን ትክክለኛ ነገር አውቀን እንድንኖር ነበር ትናንት ያሰብነው። ተመስገን ብለናል ዛሬ ስለተሳካልን። ተመልካቾቻችን እንግዲህ ከዛሬ ፕሮግራማችን የትዕግስት ዋጋ ከሚል ነገር ብዙ ነገር እንድትማሩ ቢያንስ ራሳችሁን እንድታስታውሱ ምን ያክል ትዕግስተኛ እንደሆናችሁ፣ ትዕግስት በመጣታችሁ ምን እንዳጣችሁ፣ ትዕግስት ስላላችሁ ደግሞ ምን እንዳያገኛችሁ፣ ትዕግስት ባይኖራችሁም ደግሞ ምን ልታጡ እንደምትችሉ እናንተ ታውቃላችሁ። እግዚአብሔር ለሁላችንም ትዕግስት ይስጠን። ትዕግስት ከሌለ ብዙ አደጋ ወደ ህይወታችን ሊመጣ ይችላል። ስለዚህ እንታገዝ። ግድ የለም ለጊዜው ብዙ ፈተና የማይቻል እንደ ኪሊማንጃሮ ልንወጣበት የማንችል የሚመስል ዳገቶች፣ ፈተናዎች አሉ። ግድ የላችሁም፣ ታግዙ፣ እንወጣለን። እጅ እንዳሰጡ ሰላም እንዳለችው ፍሬው የጣፈጠ ነው። ከእግዚአብሔር ጋርም ደግሞ ፍቅር ሆነን እንድንኖር ያደርጋል። ነፍሳችንም ደግሞ ትደሰታለች። በትዕግስት በምናደርጋቸው ነገር ሁሉ በህይወታችን የሚጠቅሙት ናቸውና እናንተም ትዕግስት ምን እንደሆነ ታውቃላችሁ። ግን ትዕግስት የሚል ነገር ላይ ለአንድ ደቂቃ እስቲ አስቡት። እስቲ ምን ያክል አያል ከባድ ወርድ እንደሆነ ትረዳላችሁ። በዛሬ ቪዲዮ እንደዚህ የሚያምርና ደስ የሚል ፕሮግራም አብረን እንድናሳልፍ ጊዜው ተፈቅዶልናል። በሌላ ቪዲዮ እስክንገናኝ ደግሞ ባላችሁት በዓለም ዳርቻ እግዚአብሔር ከእናንተ ጋር ይሁን፣ ከእኛ ጋር ይሁን። ሰላም ቆዩልኝ። ደህና ሁኑልኝ።